ሰላም ሰላም እንዴት ናቸው አድማጮቼ? ይህ የአባሬቦ ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡ እናመሰግናለን። በዛሬው ዕለት ደግሞ የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ በሴንት ጄምስ ፓርክ የነበረውን የኒውካስል ዩናይትድ እና የአርሰናል ጨዋታን እንዳስሳለን። ያው በጨዋታው ላይ አርሰናል በካምባክ ድል ይዞ ወጥቷል። ስለዚህ ስለ ጨዋታው አንዳንድ ነገር እንላለን። በትላንትናው ዕለት በነበረው የሴንት ጄምስ ፓርክ ጨዋታ ያው በኒውካስልና በአርሰናል በነበረው በመጀመሪያ ፎርሜሽን የገቡት ወደ ሜዳ የገቡት በኒውካስል በኩል በ4-3-3 ነው ኤዲሃው ወደ ጨዋታው የገቡት። በአርሰናል በኩል ደግሞ እስከዛሬ 4-3-3ን ሲጠቀም የነበረው ማይክ አርቴታ በትላንትናው ዕለት ደግሞ ያው ቀይሮታል። ፎርሜሽኑን 4-2-3-1 እና የተጠቀመው በኒውካስል በኩል 4-3-3 ሲጠቀም በረኛው ኒክ ፖፕ ነበረ። ዳንበርን፣ ሴቨን ቦትማን፣ ቲያው እና ሌቭራሜንቶ አራቱ ተከላካዮች ነበሩ። መሀል ላይ ጆሊንተን፣ ሳንድሮ ቶናሊ እና ቦኖ ጌማሬሽ ተጣምረው ነበረ። በፊት ለፊት ደግሞ ሶስቱ ጎርደን፣ ቮልትማደን እና ጃኮብ መርፊ ተጣምረዋል በ4-3-3 የኒውካስል አስተላለፍ። በአርሰናል በኩል በ4-2-3-1 አራቱ ተከላካዮች ካላፊዮሪ፣ ጋብሪኤል ሞስኬራ እና ቲምበር በተከላካይ ቦታ ነበሩ። ራይስ እና ዙቤሜንዲ ነው ያጣመረው አርሰናል በሁለት አማካይ። እንደዚሁም ከአጥቂው ዮኬሬጅ ጀርባ ደግሞ ትሮሳ፣ ኤዜ እና ሳካን ነው ያስገባው። በተለይ በማይክ አርቴታ በኩል እዚህ ጋር ፎርሜሽኑን በምንመለከትበት ጊዜ ያው ማይክል አርቴታ ያው አማራጭ እንዳሉት በሁሉም የሜዳው ክፍል ላይ ይታወቃል። ነገር ግን ያው ጀማሪና የጨዋታውን ደግሞ ጨራሽ ብሎ እንደ ተጫዋቾችን እንደሚለይ ይታወቃል። ያው ቤንችና ቋሚ ተጫዋች በሚለው አይስማምም። ስለዚህ በትላንትናው ዕለትም እንደዚህ ያደረገው ያንን ነው። በተለይ ኦደጋርድ ቤንች ነበረ። እንዲሁም ደግሞ በኤዜ ቦታ ደግሞ ትሮሳርን ማስገባት ችሏል። ያው ኤዜ የኦደጋርድን አለመሰለፍ ተከትሎ ወደ 10 ቁጥር መጥቷል። ስለዚህ እንደ ትራዲሽናል 10 ቁጥር ነው የተጠቀመው ኤዜን። ያው በእርግጥ ኤዜና ኦደጋርድ ይለያያሉ። ማርቲን ኦደጋርድ ጥርት ያለ 10 ቁጥር ባይሆንም እንደ 8 ቁጥር ሆኖ ማገልገል ይችላል። ነገር ግን ኤዜ ደግሞ ጥርት ያለ 10 ቁጥር ነው። እንዲሁም በክሪስታል ፓላስ ያው የግራ 10 ቁጥር ሆኖ እንደሚጫወት ይታወሳል በኦሊቨር ግላስነር ቡድን ውስጥ። ስለዚህ በትላንትና ዕለት የነበረው አሰላለፍ ይህ ነበረ። በማይክ አርቴታ በኩል በቋሚነት የተሰለፉት እኒህ ነበሩ። ስለዚህ ጨዋታው ደግሞ የመጀመሪያውን ኢንሲደንት ማድረግ የቻሉት አርሰናሎች የመጀመሪያው ሙከራ ቲምበር ከቀኝ ያሻገረውን ኳስ ዳንበርን ከመለሰው በኋላ ኤዜ ጥሩ ሙከራ አድርጎ ነበረ። ነገር ግን ኒክ ፖፕ አድኖበታል። ሁለተኛው ሙከራ በአርሰናል በኩል ነው በጨዋታው ላይ አስደንጋጭ የተሞከረው። ሁለተኛው ሙከራ ኤዜ በረጅሙ ለሳካ አቀብሎት ሳካ ደግሞ ያልተሳካ ባክፓስ አድርጎ ነበረ። ነገር ግን የኒውካስል ተከላካይ ለኒክ ፖፕ አቀብላለሁ ብሎ ኳሱ በማጠሩና ዮኬሬጅ በመሃል በመግባቱን ተከትሎ ኒክ ፖፕ ጠልፎታል ተብሎ ፔናልቲ ዳኛው ሰጥተው ነበረ የመሃል ዳኛው። ነገር ግን ቫር እንደገና በእይታ ተመልክቶ ይህንን ጎል ሽሮታል። የመሃል ዳኛውም ያው ከዮኬሬጅ ጥፋቱ ከመሰራቱ በፊት ኒክ ፖፕ ኳሷን ነክቷታል በሚል ያው ዳኛው ፔናልቲውን ከልክለውታል። ያው በዚህ ፔናልቲ ላይ ማይክ አርቴታም ከጨዋታው በኋላ እንዲሁም ደግሞ ሳካም ከጨዋታው በኋላ አስተያየታቸውን ሰጥተዋል። በተለይ ሳካ ጥርት ያለ ፔናልቲ ነው ለኔ። እንደዚህ አይነት ነገሮች በእኛ ተቃራኒ ናቸው አብዛኛውን ጊዜ። ነገር ግን ያው የሚገባንን በጨዋታው ብናሸንፍም ብሏል። ማይክ አርቴታም እንዲሁ ፔናልቲ መሆኑን ነው የተናገረው። ነገር ግን ዳኛው ለኔ የነገረኝ ከዮኬሬጅ ከጥፋቱ በፊት ኒክ ፖፕ ጥፋት ከመስራቱ በፊት ኳሷን ነክቷታል የሚል ምክንያት ነው የሰጠኝ ብሏል። በዚህ ላይ ያው አወዛጋቢ ነገሮች ናቸው ያሉት። በተለይ በፕሪሚየር ሊጉ ያሉ ዳኞች የሚወስኑት ውሳኔ ያው ብዙ አንዳንዱ ጨዋታ ላይ እንደዚህ አይነት ፔናልቲዎችን ያሰጣሉ፣ ደግሞ ሌሎች ጨዋታዎች ላይ ይከለክላሉ። በባለፈው ራሱ በጋብሪኤልም ላይ የነበረው እንዲህ ነው። በአንቶኒ ላንጋ በኳሱን በመታበት ጊዜ ጋብሪኤል ወድቆ በእጁ ነክቶ ነበር። እሱም ፔናልቲ አጨቃጫቂ ሆኗል። በጨዋታው ላይ የነበሩት ሁኔታዎች ከዳኝነት ጋር የተያያዙት እንደዚህ አይነት ሁኔታዎች ነበሩ። ያው የቫር ጉዳይ ምንድነው? በእንግሊዝ ያለው የጠራ ነገር የለውም። ያው ቴክኖሎጂው ያው ጥርት ያለና 100% የሚሰራ እንደሆነ ይታወቃል። ነገር ግን ቴክኖሎጂውን የሚጠቀሙት ደግሞ ሰዎች ከመሆናቸው የተነሳ ያንን ተጠቅመው የሚወስኑት ውሳኔ
ወሳኝ በመሆኑ ያው ከዳኞቹ ጋር ነው አሁንም ተያያዥ የሚሆነው ቫርን ኦፕሬት ከሚያደርጉት ዳኞች ጋር። ከዚህ ቀደም በነበረው በማንቸስተር ዩናይትድ እና በቼልሲ ጨዋታ ያው የሮበርት ሳንቼዝ ብራያን ቤሞ ላይ ጥፋት ከመስራቱ በፊት ኳሷን እንደነካት ይታወቃል። ነገር ግን ዳኛው የዛን ሰዓት ፍጹም ያው ከቦክስ ውጭ ነው ሮበርት ሳንቼዝ የሰራው። ነገር ግን ኳሷን ቢነካትም ኳሷን ዊን አላረግም። ስለዚህ አሁንም ኳሷን በጥቂቱ ስለሆነ የነካት ብራያን ቤሞ ኳሷን ሄዶ ጎል ማስቆጠር ይችላል። ስለዚህ ጥፋት የሰራው ጎል ክሊር ጎል የሚያስቆጠር እድልን ዘግቷል በሚል ነው። በትላንትናው ዕለትም የነበረው እንደዛ ኒክ ፖፕ ምንም እንኳን ኳሷን ቢነካትም ነገር ግን ዮኬሬዥ አሁንም እድል እንዳለው በዛ በጨዋታው ላይ ተመልክተናል። ስለዚህ የነበረው አወዛጋቢ ሁኔታ ያ ነበረ። በአርሰናል ደጋፊዎችና ማይክ አርቴታም ያንን ውሳኔ አልተቀበለውም። ስለዚህ በተደጋጋሚ አርሰናሎች ነበሩ ሙከራ የሚያደርጉት። ከዚህ በኋላም ደግሞ እንደዚሁ ትሮሳር ከራይስ የተቀበለውን የጎሉ ቋሚ መልሶበታል። እሱም ሁለተኛው አስደንጋጭ ሙከራ ነበር በአርሰናል በኩል። ከዛ ኒውካስል ነው በ34ኛው ደቂቃ ላይ ከማዕዘን ባጭሩ የጀመሩትን ኳስ ያው በቀጥታ አላሻሙትም። ሳንድሮ ቶናሊ ያሻገረውን ኳስ ጀርመናዊው ኒክ ቮልተማደ ቴስታ ጎሏን ማስቆጠር የቻለው ይቺ ጎል ለመቆጠሯ በእርግጥ የጋብሪኤል የመከላከል ችግር ነበረበት። ያው ትንሽ ቮልትማደ ቢነካውም ነገር ግን ወደ መሬት በመውደቁ የተነሳ ያችን ኳስ ሳይከላከል ቀርቶ ኒውካስል የጨዋታውን የመጀመሪያ ጎል በማስቆጠር ያው በኒውካስል በሴንት ጄምስ ፓርክ ጨዋታውን መምራት ጀመረ። አሁን ከዚህ በኋላ ለአርሰናል አስቸጋሪ ጨዋታ እንደሚሆን ይገመታል። አንድ ኒውካስል በአካልም አርሰናል ፈትኖታል። እንደዚሁም ደግሞ በእያንዳንዱ ታክል በእያንዳንዱ ጉሽሚያዎች ላይ የኒውካስል ደጋፊዎች ይጮሁ ነበረ። በማይክ አርቴታም በተጠባባቂ ቦታ ላይ በተቀመጠበት ሁኔታ ያንጓጥጡት ነበር የኒውካስል ደጋፊዎች። ስለዚህ ጨዋታው ለአርሰናል ወደማይሆን ሁኔታ ገብቶ ነበር። በዛ ላይ 1-0 እየተመራ ነው። ኒውካስል ደግሞ በእንደዚህ በተደራጀ አከላከል እንዲሁም ደግሞ የቆሙ ኳሶችንም ክሊር በማድረግም የቆሙ ኳሶችንም በመጠቀም ያው ልክ እንደ አርሰናል ባይሆንም ጥሩ ቡድን ነው። ስለዚህ 1-0 በአርሰናል ከሜዳው ውጭ መመራቱ አስቸጋሪ ሁኔታ ላይ ይከትበታል። ምክንያቱም እንደ ሴንት ጄምስ ፓርክ እንዲሁም ደግሞ እንደ አንፊልድ አይነት ስቴዲየሞች ላይ ቀድሞ ጎል አግብቶ ተጫዋቾቹ ደጋፊውን ዝም የማያስብሉት ከሆነ በተለይ ለአርሰናሎች እንደዚህ አይነት ሜዳዎች ላይ አስቸጋሪ ይሆናሉ። ስለዚህ አርሰናሎች ብዙ ፈተና ውስጥ ገብተዋል ማለት ነው። 1-0 እየተመሩ ነው። ከሜዳ ውጭ ናቸው። እንደዚሁም ደግሞ በትልቅ አትሞስፌር የሚጫወተው ኒውካስል ዩናይትድን ነው እየገጠሙ ያሉት ማለት ነው። ስለዚህ የመጀመሪያው አጋማሽ በዚህ ሁኔታ ነው የተጠናቀቀው። 46ኛው ደቂቃ ላይ ወይንም ሁለተኛው አጋማሽ ላይ በሚገቡበት ሰዓት ማይክ አርቴታ ያው ሞስኬራን ነው በሳሊባ ቀይሮ መግባት የቻለው። ስለዚህ የመጀመሪያ ቀየራውን ሳሊባን በሞስኬራ በፈርስት ሀፍ ከተመለሱ በኋላ መቀየር ችሏል ማለት ነው። ስለዚህ ጨዋታው በእንደዚህ ሁኔታ እየቀጠለ ነበረ። 70ኛው ደቂቃ ላይ ግን ማይክ አርቴታ አሁን እስከዛሬ ድረስ ሲሰሩለት የነበሩትን ጨዋታን ኋላ መቀየርን ደግሞ ሌሎች አማራጮችን የመጠቀም ሁኔታን የገባበት ሁኔታ ተከሰተ። ስለዚህ እሱም 70ኛው ደቂቃ ላይ ካላፊዮሪን የመከላከል ባህሪ ያለውን ተከላካይ አስወጥቶ ሜሪኖ ነው ቦክስ ላይ ጥሩ የሆነውን ተጫዋች ነው ያስገባው። ዮኬሬዥ አለ፣ እንደዚሁም ሜሪኖ ዘግይቶ ወደ ቦክስ ውስጥ መግባት የሚችል ተጫዋች ነው። ስለዚህ የአርሰናል ያንን ጨዋታ ኦልሞስት ጨዋታው እያለቀ ወደ መገባደጃው ደቂቃ ስለሆነ ያለው ካለመሸነፍ ያው ከመሸነፍ ወደ አቻነት የመምጣት ሁኔታን ሪስክ መውሰድ ጀመረ ማለት ነው። ስለዚህ ሳካን በማርቲኔሊ ቀየረ። አሁንም እንግዲህ ሳካን ያው ቋሚ ተጫዋች እንደሆነ ይታወሳል። ነገር ግን ማርቲኔሊ ደግሞ ቤንች አይደለም ብሏል ማይክ አርቴታ። ስለዚህ ጭራሽ ተጫዋች ነው ስላለው ስለዚህ ማርቲኔሊን አስገባ 70ኛው ደቂቃ ላይ። 82ኛው ደቂቃ ላይ ደግሞ ዙቢሜንዲን አሁንም የመከላከል ባህሪ ያለውን ተጫዋች አስወጥቶ ኦደጋርድን ነው ያስገባው። ከዚህ በኋላ ነው አርሰናል አሁን በተደጋጋሚ ከጨዋታው በኋላ የኒውካስሉ አሰልጣኝ ኤዲያውም እንደገለጹት የኒውካስልን የመከላከል እንደዚሁም ደግሞ አጥሩን የመስበር ሁኔታ በተደጋጋሚ በኦደጋርድ ፓሶች ማድረግ ችሎ ነበረ። ስለዚህ 82ኛው ደቂቃ ኦደጋርድ በዙቢሜንዲ መግባት ቻለ። ከዛ በኋላ ነበር 84ኛው ደቂቃ
ሜሪኖ ጎል ለአርሰናል ያቻነቷን ጎል ማስቆጠር የቻለው። እዚህ ላይ ያው አርሰናሎች የማዕዘን ምት በተደጋጋሚ በተለያየ ስልት እንደሚመቱ ይታወሳል። የሩቁን የቋሚ ይጠቀማሉ፣ የቅርቡን ቋሚ ይጠቀማሉ። መሀል ላይ በረኛውን አፍነው የማስቆጠር ሂደትን ይከተላሉ። እንዲሁም ደግሞ በአጭር ደግሞ የማዕዘን ምትን የመጀመር ሁኔታ በተለያየ መልኩ ነው የቆመ ኳስን የሚጠቀሙት። ስለዚህ የዚች የሜሪኖ ጎል ደግሞ ስትቆጠር የማዕዘን ኳሱን ዲክላን ራይስ ወደ ቦክስ ውስጥ ከመላክ ይልቅ ኳሷን ቀጥታ በአጭሩ ለኤዜ ነው የሰጠው። ኤዜ እንደገና ኦደጋርድ ደግሞ ለራይስ ካቀበለው በኋላ ራይስ ያው ስዊንግ የሚያደርጉ ክሮሶችን እንደሚያደርግ ይታወቃል። ሜሪኖ ያሻገረለትን ኳስ ሜሪኖ ኳሷን በቴስታ በመምታት ጎሏን ማስቆጠር ችሏል። ይችን ጎል ኒክ ፖፕ ምንም ሊያረጋት አልቻለም። ኳሷ ዲክላን ራይስ አንድ እየዞረች እንድትሄድ አድርጎ ነው ክሮስ ያደረጋት። እንዲሁም ደግሞ ሜሪኖ ያው ኳሷን በጨረፋት ሰዓት ደግሞ ኒክ ፖፕ ለማዳን እድል አልነበረውም። ስለዚህ አርሰናል ይህንን አቻ የሚያደርግበትን ጎል ማስቆጠር ቻለ ማለት ነው። ስለዚህ አሁን እዚህ ጋር በተለይ ማርክ አርቴታ በኩል ያው ቅያሪዎቹ ሰርተውለታል ማለት ነው። ሜሪኖ ጎል አስቆጠረ። እንዲሁም ደግሞ ሁለተኛ አሲስት ያደረገው ደግሞ ኦደጋርድ ነው። ስለዚህ 84ኛው ደቂቃ የማይክ አርቴታ ማጂክ መስራት ጀመረ ማለት ነው። ትላንትና የአቻነቱን ጎል ማግኘት ቻሉ። በ88ኛው ደቂቃ ደግሞ እንዲሁ ያው ትሮሳርን አስወጥቶ ሊዩስ ኬሊን ማስገባት ቻለ። ስለዚህ በዚህም ሁኔታ ደግሞ 90 + 6 ላይ ያው ጋብሪኤል ደግሞ ጎልን ማስቆጠር ቻለ። በነገራችን ላይ በሜሪኖ ጎል ላይ የሴቨን ቦትማን በትክክል አለመከላከልን ተከትሎ ያው ሜሪኖ አስቆጥሯል እና ሜሪኖም የቀድሞ የኒውካስል ተጫዋች በእንግሊዝ ፕሪሚየር ሊግ ለመጀመሪያ ጊዜ በኒውካስል መጫወቱ ይታወሳል። ከዛ በኋላ ነው ወደ ስፔን ላሊጋ ማቅናት የቻለው። በትናንትናው ዕለት ግን ያው ላለመጨፈር አልቻለም። ምክንያቱም ያው የአንደኛ የ5 ደቂቃ እየቀረው ነው ጎሉን ማስቆጠር የቻለው። ስለዚህ ኒውካስል ደግሞ በጣም አልተፈታላቸውም ነበረ። ስለዚህ ያችን ኳስ ረስቶ እንኳን ቢጨፍር የሚፈረድበት አይመስልም። ነገር ግን ሴሌብሬት አድርጓል ማለት ነው። ያንን የራሱን በግራ እጁ የመወርወር አይነት ሴሌብሬት የሚያደርገውን ሁኔታ መያዝ አልቻለም። ስለዚህ በጨዋታው ላይ ያችን ጎል ካስቆጠረ በኋላ ሴሌብሬት አድርጓል። ስለዚህ ትሮሳርድን በሊዩስ ኬሊ ቀይሯል። ስለዚህ ከዚች ማዕዘን ከመገኘቱ በፊት ግን 90 + 6 ላይ ጋብሪኤል ከማስቆጠሩ በፊት አሁን የሊዩስ ኬሊን ሩጫ በተደጋጋሚ ከገባው በኋላ ያው የፉልባክ የማጥቃት ፉልባክ ካላፊዮሪ የሚያደርጋቸውን እንቅስቃሴዎች ማድረግ ቻለ። ከዛ በኋላ አርሰናል ያው ጎል የማሸነፊያውን ጎል ለማስቆጠር እንደገና ያንን ነገር መታገል ጀመረ ማለት ነው። ስለዚህ ደቂቃዎች እየሄዱ ቢሆንም 90 + 6 ቢደርሱ ነገር ግን አሁንም ሁለተኛውን ጎል ለማስቆጠር አርሰናል የተለየ ብቃትን ፎርዋርድ የሆኑ ፓሶችን በተደጋጋሚ ማድረግ ጀምሮ ነበረ። በተለይ በማንቸስተር ሲቲ በነበረው ጨዋታ ላይ ተችተው ነበረ በቀድሞ የፕሪሚየር ሊጉ ታላላቅ ተጫዋቾች። ምክንያቱም አርሰናል ማንቸስተር ሲቲ ሙሉ ለሙሉ በልጦ በተጫወተበትና ያቻነቷን ጎል ባገኘበት ሁኔታ ጎሉን ካስቆጠሩ በኋላ ኳሱን ወደ መሀል ሜዳ ይዘው መምጣት ነበረባቸው። 2 ደቂቃ ደግሞ ሴሌብሬት ለማድረግ ጊዜ ወስዶባቸዋል። ስለዚህ እንደ ትንሽ ቡድን ሜንታሊቲ መሆን አልነበረባቸውም ተብሎ ነበረ። ነገር ግን በትላንትናው 2 ጎሏን ካስቆጠሩ በኋላ ወዲያው ነበረ የራሳቸው የሜዳ ክፍል ላይ በመምጣት ኳሱ ቶሎ እንዲጀመር ያደረጉት። ከዛም በኋላ ደግሞ የማሸነፍ እድል አለን ብለው በተደጋጋሚ ፎርዋርድ ፓስን እያደረጉ ለማጥቃት እንቅስቃሴ ማድረግ ችለው ነበረ። ስለዚህ ጋብሪኤል ደግሞ ሁለተኛዋን ጎል አስቆጥሮ ለአርሰናል አሸናፊ የምታደርገውን ኳስ ማስቆጠር ቻለ። ኦደጋርድ ነበር ከማዕዘን ያሻገረችን ኳስ። ስለዚህ ሁለቱ ጎሎች ከማዕዘን መነሻቸው ቢሆንም ግን የማዕዘን አጠቃቀማቸው ስልታቸው የተለየ ነበረ። በትላንትናው ዕለት ጋብሪኤል ጎሏን ሲያስቆጥር የኒክ ፖፕ ደግሞ ለመሻማት ከጎሉ መውጣቱን ተከትሎ ያው ጎሏ መቆጠር ችላለች። ስለዚህ ያችን ኳስ ለማዳን መውጣት አልነበረበትም ኒክ ፖፕ። ስለዚህ በረኞች እንደዚህ አይነት ፓንች ለማድረግ በሚወጡበት ሰዓት
ከተሳሳቱ ያው እንደ ስህተት ይቆጠርባቸዋል። ነገር ግን ካዳኑት ነው በቃ ተፋላሚ ናቸው ተብሎ የሚታወስላቸው። ስለዚህ ኒክ ፖፕ በትላንትናው ዕለት ወጥቶ ኳሷን ለማዳን እድል አልነበረውም። ገብርኤል ያችን ኳስ አስቆጥሮ በኒክ ቮልተማዳ የተቆጠረዋን ጎል ካንስል ማድረግ ችሏል ማለት ነው። ምክንያቱም ለዛች ጎል መቆጠር አንድ ሰበቡ ጋብርኤል ስለነበረ። ስለዚህ በትላንትናው ዕለት የነበረው የጨዋታው ሁኔታ ይህንን ነበረ። ጨዋታውን ያው ሜዳ ላይ ገብቶ ባይጫወትም ማይክ አርቴታ ግን የጨዋታው ኮከብ መባል እንዳለበት ይሰማኛል። በተለይ የቅያሬዎቹ በጨዋታ ላይ የሚያደርጋቸው ቅያሬዎች በትላንትናው ዕለት ሙሉ ለሙሉ ነበር የሰሩለት። ካላፊዮሪን አስወጥቷል፣ እንዲሁም ደግሞ ሞስኬራን አስወጥቷል፣ ዙቢሚንድን አስወጥቷል፣ ትሮሳርን አስወጥቷል፣ ሳካን አስወጥቷል። እነዚህን ቋሚ ተጫዋቾች መጠቀም የቻላቸውን አስወጥቶ እንደገና ደግሞ ጨዋታን የሚቀይሩ ብሎ የሚጠራቸውን ተጫዋቾች መተካት ችሏል በትላንትናው ዕለት። ስለዚህ ጥሩ እየሰሩለት ነው። በተለይ የባለፉት ጨዋታዎች የዚህ ምስክር ናቸው። ማይክ አርቴታ እነዚህ ነገሮች እየሰሩለት ይገኛሉ። በሻምፒየንስ ሊግም በአትሌቲክ ቢልባኦ 0-0 ሆኖ ሳለ ነበረ ማርቲኔሊን እና ትሮሳርድን ቀይሮ ካስገባ በኋላ ሁለቱም ተጫዋቾች ጎል እና አሲስት ማስመዝገብ የቻሉት። ከዛ በኋላ በፕሪሚየር ሊጉ ደግሞ ከማንቸስተር ሲቲ ጋር በነበረው ጨዋታም እንዲሁ የኤዜና የማርቲኔሊም እንዲሁ ቅያሬ ሰርቶለት ነበረ። ከዛ በኋላ ደግሞ በፖርት ቬሌ የካራባው ካፕ ጨዋታ ደግሞ እንዲሁ ትሮሳር ገብቶ ጨዋታውን ቀይሮለት ነበረ። ስለዚህ በተደጋጋሚ ከቤንች እያስነሳ የሚያጫውታቸውም ተጫዋቾች ያው ከቤንች የኔ አጠቃቅም ነው። ማይክ አርቴታ ይህንን ቃል አይወደውም ወይ ጨዋታውን የሚጨርሱ ተጫዋቾችን እያስገባ ጨዋታውን እየቀየሩ ይገኛሉ። ስለዚህ በትላንትናው ዕለት የነበረው የማይክ አርቴታ ውጤት ነው ማለት ነው። በጨዋታው ላይ እስኪ ያሉትን አንዳንድ የቁጥራዊ መረጃዎችን ስንመለከት በፖሴሽን ደረጃ ያው አርሰናል ከግማሽ በላይ ፖሴሽን ይዞ ጨርሷል። 37% ኒውካስል ሲይዝ አርሰናል 63%ን ይዞ ጨርሷል። ቢግ ቻንስ ደግሞ አርሰናል 4ን ፈጥሯል። እንደዚሁም ደግሞ ኒውካስል መፍጠር የቻለው አንድ ነው። ቶታል ሾት ደግሞ በማድረግ ወደ ጎል ሾት ያደረገው አርሰናል 20 ኒውካስል 8 ነበረ። ኦን ታርጌት አርሰናል 7 እንዲሁም ደግሞ ኒውካስል 3። ቢግ ቻንስ ስኮርድ ኒውካስል አንድ የፈጠረውን አንዷን ጎል አስቆጥሯል። አርሰናል ደግሞ ማስቆጠር የቻለው አንዷን ነው። ስለዚህ 3ቱን ሚስ አድርጓል ማለት ነው ከፈጠራቸው ቢግ ቻንሶች። እንደዚሁም ደግሞ በተቃራኒ ቦክስ ላይ ደግሞ ኳስም በመንካት ደግሞ እንዲሁ አርሰናል 43 ጊዜ ሲነካ ኒውካስል 17 ጊዜ ነው መንካት የቻለው። ዱዌሎቹን ደግሞ የኤሪያል ዱዌል እንደዚሁም ደግሞ ግራውንድ ዱዌል የሚባሉትን ደግሞ አጠቃላይ አርሰናል 52% ማሸነፍ ችሏል። ኢንተርሴፕሽኖችን በማድረግ ደግሞ እንዲሁ አርሰናል 10-8 ነበረ ማለት ነው በትላንትናው ጨዋታ። ስለዚህ በዛ በግለት በነበረበት ጨዋታ እንዲሁም ደግሞ በጎል ሲመራ ቆይቶ ጨዋታው ወደ መገባደዱ በደረሰበት ጨዋታ አርሰናል እነዚህን ቁጥሮች አስመዝግቦ ነጥብ መያዝ ችሏል ማለት ነው። ስለዚህ ያው በተለይ የሊቨርፑልን መሸነፍ ተከትሎ ያው ጨዋታውን አሸንፎ ነጥቡን ያጠባል ተብሎ እንደተጠበቀው ያው በትላንትናው ዕለት ያንን ማሰካት ችሏል። ስለዚህ የደረጃ ሰንጠረዡን ደግሞ በምንመለከትበት ሰዓት አርሰናል ሁለተኛ ደረጃ ላይ መጥቷል። 6 ጨዋታዎችን አድርጎ 9 የጎል ክፍያ ሲኖሩት በ13 ነጥብ ከሊቨርፑል በ2 ነጥቦች አንሶ ሁለተኛ ደረጃ ላይ ይገኛል። የትላንትናው ተጋጣሚ ኒውካስል ዩናይትድ ደግሞ በ6 ጨዋታዎች 1 የጎል ዕዳ እንዲሁም ደግሞ 6 ነጥቦችን ይዞ 15ኛ ደረጃ ላይ ይገኛል። በቀጣይ በተለይ አርሰናል በኤምሬት የለንደን ደርቢን ዌስትሃም ዩናይትድን ያስተናግዳል። ዌስትሃም ዩናይትድ ያው አሰልጣኙን ግራሃም ፖተርን አሰናብቶ ስፕሪቶ ሳንቶን ያው በይፋ ባይቀጥርም እስካሁን ይቀጥራል ተብሎ ይገመታል። ስለዚህ አዲስ የሚቀጥረውን አሰልጣኝ ነው ማለት ነው የሚጠብቀው። ስለዚህ በለንደን ደርቢ እሱን ያደርጋል። የቀጣይ ደግሞ የኒውካስል ዩናይትድ ጨዋታ ደግሞ በአሁንም በሴንት ጄምስ ፓርክ የአንጂ ፖስቴኮግሉን ፎረስትን ያስተናግዳል። አድማጮቻችን የትላንትናው ጨዋታ ይህንን ይመስል ነበር። ያው ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ደህና ሰንብቱ።